እምድኅረ ዐርገ ውስተ ሰማያት ወነበረ በየማነ እግዚአብሔር አብ። ኢየሱስ ክርስቶስም ለደቀ መዛሙርቱ ለ12ቱ ሐዋርያት እርሱ ከሄደ በኋላ ስለሚመጣው መንፈስ ቅዱስ በጸጋ ስለሚገለጽላቸው መንፈስ ቅዱስ በተለያየ ቋንቋ ዓለምን እንዲያስተምሩ መመሪያ ስለሚሰጣቸው መንፈስ ቅዱስ ካስተማራቸው በኋላ ከነገራቸው በኋላ ወደ ሰማይ አረገ። ማረግ ብቻ አይደለም፣ በአባቱ ቀኝ በፍርድ ወንበር በእግዚአብሔርነቱ ወንበር ላይ ዙፋን ላይ ተቀመጠ። የማርቆስ ወንጌል ምዕራፍ 16 ከቁጥር 19። ክቡር ወንድማችን መምህራችን መጋቤ ሐዲስ ቀሲስ ንጉሡ ዓለሙ አደረሳችሁ አደረሰን። እልል ብላችሁ እግዚአብሔርን አመስግኑ። እንግዲህ ዛሬ ሁላችንም የምናውቀው በዓል የምንማማርበት በዓል የኢየሱስ ክርስቶስን ማረግ በአባቱ ቀኝ በዙፋኑ መቀመጡን ለፍርድ በፍርድ ወንበር ላይ መሰየሙን የምንማማርበት ቀን ነው። ኢየሱስ ክርስቶስ የሰውን ዘር ለማዳን ወደ ምድር መጣ፣ አስተማረ። በአጭር ቁመት በጠባብ ደረት ተወስኖ ዓለምን አስተማረ። ከዓለም ሰዎች ሐዋርያትን መረጠ፣ ዓለምን እንዲያስተምሩ አዘዛቸው። እርሱ ተሰቀለ፣ ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ። በተነሳ በ40ኛው ቀን ዛሬ አረገ። ምድር ኢየሱስ ክርስቶስን ማስቀረት አልቻለችም። ለምን? በሥጋ ቢገለጥም እርሱ አምላክ ነው። ማረጉ እግዚአብሔርነቱን በተዋህደው ሥጋ ብንዳስሰው ብናየው ከእርሱ ጋር ብንበላም ከእርሱ ጋር ብንጠጣም ግን ከእኛ ጋር እዚህ እየበላ እየጠጣ የሚኖር አይደለም። ከእኛ ጋር እዚህ ተአምር እያደረገ ዝም ብሎ የሚቀር አይደለም። ሐዋርያት እንደውም እንዲያደርግ አልፈለጉም። ምን አላቸው? ካላረኩ እግዚአብሔርነቴን በመላት ካልገለጡ በፍርድ ወንበር ካልተቀመጥኩ እኮ ሁል ጊዜ ከእናንተ ጋር ከወርኩኝ እንደናንተው መሆኔ ነው። በዚህማ አብ ከኔ እንደሚበልጥ የሐሰት ትምህርት ልታስተምሩ ነው። አብ ግን ከኔ አይበልጥም፣ ከቀረው ግን የሚበልጥ ይመስላል። እኔ ከአብ ጋር እኩል ነኝ፣ ፈራጅ ነኝ፣ አዳኝ ነኝ፣ ዳኛ ነኝ፣ መሐሪ ነኝ። ለዚህ ማረጋገጫው ደግሞ በአብ ቀኝ እቀመጣለሁ ብሎ ነገራቸው። በቃሉ መሰረት ዛሬ አረገ፣ በአባቱ ቀኝ ተቀመጠ። ክብር ምስጋና ለመድኃኔዓለም። የዓለምን ሃይማኖት የመሰረቱ በርካታ ሰዎች አሉ፣ ታላላቅ ሰዎች አሉ። ሁሉም ግን እዚሁ ከእኛ ጋር የሚሞቱ የሚንደፋደፉ ዳግም ትንሣኤን የሚጠብቁ እግዚአብሔር ሲመጣ ከሁላችን ጋር እኩል የሚነሱ ጻድቃን ከሆኑ በእግዚአብሔር ቀኝ ለመቆም የሚነሱ፣ ኃጢአተኛ ከሆኑ በእግዚአብሔር በስተግራ ሊቆሙ የሚነሱ ፍጡራን ናቸው። ኢየሱስ ክርስቶስ ግን ምንም እንኳን የእኛን ሥጋ ቢዋሃድም ሥጋው እንኳን ምክንያት ሆኖ ፍጡር አይባልም። ሥጋ የለበሰው ሥጋ ቀበረ፣ የባሕርይ አምላክ ሆነ። እግዚአብሔር ተለውጦ ሳይሆን በተዋህዶ የኔንና የእናንተን ሥጋ በመዋሃድ ሰው ሆነ። በመዋሃድ እኛን መሰለ። ይሄን ሥጋችንን የሚታየው ሥጋችንን የራሱ አደረገው። ለምን? እኔንና እናንተን የራሱ ሊያረገ እንዲናረግ ማን አለ? እርሱ ብቻ። ስሙ የተመሰገነ ይሁን። እርሱ ብቻ። እኛ እግዚአብሔር አደረገው የእኛን ሥጋ፣ የእኛን ባሕርይ ተዋህደው። በተዋህደው ባሕርይ በተዋህደው ሥጋ እኮ ነው እንትፍ ብሎ አይነ ስውር ምራቁ ቀብቶ
የፈወሰው የዓይነ ስውርን ዓይን የፈወሰው ያንተ ምራቅ ይፈውሳል? ጭርት ይሆናል እንጂ። ያንተ እጅ ይፈውሳል? እከክ ይሆናል እንጂ። ይፈውሳል? አይፈውስም። የእርሱ እጅ ግን ይፈውሳል። የእሱ ምራቅ ግን ይፈውሳል። የእሱ ዓይን ግን የምህረት ዓይን ነው። እንቁልልጭ ብሎን የሚቀር አይደለም። ሰይጣን አዳምና ሔዋን በገነት ሲኖሩ ገና በኤደን ገነት ሳሉ መጥቶ ሲያሳስታቸው በውኑ እግዚአብሔር ከዚህ ከዕፀ በለስ እንዳትበሉ ብሏችኋልን? እንዳትነኩትስ ብሏችኋልን? ብሎ ፈተናቸው። በእርግጥ እንዳትበሉት ብሏችኋል፣ እንዳትነኩት ግን አላለ። ፀሐይ ቢከር ፀሐይ ቢወጣ ከዛፉ ስር አትጠለሉ አላለ። አትብሉ ነው ያለው እግዚአብሔር። ሰይጣን ግን እሹሩሩ እያለ አይደለም ያሳስተው። ሰይጣን የመጀመሪያው ሔዋንን ያሳሳተ፣ ሔዋንን በሐሰተኛ ስብከት የሰበከ፣ በዘመኑ የከተማ ቋንቋ የጀነጀነ ማለት ነው። ሰው እንዴት በሰይጣን ይጀነጀነ? ሔዋንን ያናገረ ሰይጣን። አዎ እሷ ደግሞ ምን አለች? አዎ አትንኩት ብሎናል አለች። እግዚአብሔር አትንኩት ብሏል። ሴቶች እኮ ወሬ ይማርካቸዋል። ምን ያለው ከሚያገባሽ ምን ያለው ያገባሽ የሚባል አባባል አለ። አንዱ አባባሉ ጠፍቶኝ ነው። ገንዘብ ያለው ነው ወይንስ አፍ ያለው ቢባል ገንዘብ ያለውማ ይጨርሳል። አፍ ያለው ግን በየቀኑ ኢቴም በሉት አፉ አይደለም። የአንዳንድ ወንድ አፍ እኮ ኢቴም ነው። አቤት ሲያወራ ዶላር ነው ዩሮ ነው እኮ የሚያወራው። ስለዚህ አፍ ያለው ቢያገባ ይሻላል ተብሎ ይተረታል። አፍ ያለው ሰው ከሆነ ጥሩ ነው። ሔዋን ግን ምክር የጀመረችው ሔዋን ግን ወሬ የጀመረችው ከማን ነው? ከሰይጣን ጋር። እንደው በወሬ ልቧን ስረቅ ሲያደርገው ያንን እግዚአብሔር የፈጠራትን እግዚአብሔር ከአዳም ጎን እንደው አዳምን አስመስሎ የፈጠራት እግዚአብሔር ለመካድ ዋሸች። ምን ብላ ዋሸች? አዎ አንተ እንዳልከው አትንኩት ብሎናል። ምን ቢኖረው ነው ዛፉ? ምን ቢኖረው ነው ዕፀ በለሱ? አትንኩት ያለን ብላ እንደ ወሬዋን ማቅለጥ ጀመረች። ያን ጊዜ አትንኩት እኮ ያላችሁ፣ አትብሉት እኮ ያላችሁ እንደ እርሱ እግዚአብሔር እንዳትሆኑ ነው። እንደ እርሱ ፈጣሪ እንዳትሆኑ ነው። አያችሁ አላት። ይህንም ብንበላው እርሱን እንሆናለን? እርሱ አያስፈልገንም? አዎ አላቸው። አያችሁ ሔዋን እኮ ዕፀ በለስ የበላችው አምላክን ለመሆን ፈጣሪን ለመሆን ግን እኮ ለመሆን በማሰብ አይኮን። ለምን ይመስላችኋል እግዚአብሔር በወንድ ስያሜ በወንድ አካል የተገለጠው ሰው የሆነው? የሰይጣን ምኞት እንዳይፈጸም። ሰይጣን አምላክን ትሆኛል አምላክ ትሆኛለሽ ብሎ እኮ የሰበካት ማንን ነው? ሔዋንን። አዎ እቅድ የተሳካ እንዳይል ግን አምላክ የሚሆኑ አይደለም አዳምና ሔዋን በሰይጣን ወሬ። እሷ እግዚአብሔርን ለመሆን ፈጣሪን ለመሆን ዕፀ በለሱን አንስታ ስትበላው እንኳን እግዚአብሔር ልትሆን ራቁቷን ሆነች። አይታ የማታውቀውን እርቃኗን ተመለከተች። ሔዋን ዞር ስትል ደነገጠች። ወደ አዳም መጣች። ራቁቴን ነኝ ፈራሁ አለች። እግዚአብሔርን ብትሆን ትፈራ ነበር። አያችሁ ሰይጣን ሲያሳስብ ከእግዚአብሔር ላይ አርቀን ሲፈልግ። አሁንም እኮ በዚህ ምድር ላይ እኮ ሰይጣን በየጠንቋይ ቤቱ እኮ አለ። ሀብታም ትሆናለህ፣ ገንዘብ ታገኛለህ፣ ማታ ተንከባለል፣ ጠንቋይ ቤት ሂድ፣ በጅብ ቆዳ ትከሻ ላይ እኔ እጽፍልሃለሁ የሚል የለም። በየሰፈር ከወንድምህ አጠገብህ ካለው ከነጋዴው አንተ ትበልጣለህ ተብሎ የሚጀነጅን ወሬውን የሚለቅብህ የሰይጣን መልእክተኛ የለም? አለ። ግን ውሸቱን ነው። ከእግዚአብሔር ሊያርቅህ። ገንዘብ የሚገኘው ላብን ጠፍ አድርጎ በመስራት፣ ገንዘብ የሚገኘው ሰርታችሁ ጥራችሁ ግራችሁ ብሩ ነው የተባለ በመስራት ነው ገንዘብ የሚገኘው። በአቋራጭ ከሰይጣን ጋር በመማከል ጥቁር ዶሮ አስሮ በር ላይ በመቅበር በማረድ ጭንቅላት ላይ በማሽከርከር ገንዘብ አይመጣም። ይሄ የሰይጣን የሐሰት ወሬ ነው። ሔዋን እውነት መስሏት ራቁቷን ቀረች። ሰይጣን እንቁልልጭ አላት። እግዚአብሔርን ትሆኛለሽ ብሏል። እንኳን እግዚአብሔርን ልትሆን ከአዳም ጋር እኩል ነበረች።
ሔዋን ይሄንን ግን ከፈጸመች በኋላ የአዳም ተገዥ ሆነች። እግዚአብሔር መጣ። የሰይጣንን ምክር የእባብን ምክር ሰምተሻል፣ ፈቃድሽ ወደ ማን ይሆናል ተባለች? ወደ ባልሽ። በፊት እኮ ምንም ፈቃዷ በራሷ ነበረ የምትተዳደረው። ከአዳም ጋር በተፈጥሮ እኩልነት ነበረ፣ በማሰብ እኩልነት ነበረ፣ በሰውነት ቅርጽ እኩልነት ነበረ። ማነስ መነገር የመጣው ከሰይጣን ጋር ተማክራ ሔዋን ለባልሽ ተገዥ ትሆናለች ተባለ። ወገኖች እንኳን እግዚአብሔር እንደተው አዳም ግን እግዚአብሔር የሰጠውን ሔዋንን እንዴት በሰይጣን ምክር ይጣት? ስለዚህ ናንካ ጉረስ፣ ኧረ እንደው በሞቴ እንደው ምን የመሰለ ፍሬ ነው ብላ ሰይጣንና አዳም እኮ አልተገናኙ። ሔዋንን እኮ ነው ሰይጣን ያገኛት። ታዲያ እሷ ታመጣና እንደው እቺ ስትጣፍጥ ብላ አጎረሰችው ይላል። ያኔ ነው ጉርሻ የጀመረው። ሰይጣን እኮ ነው ማጉረስ የጀመረው፣ መጎራረስ የጀመረው። ዛሬም ሰው ሲምል እስኪ ሙት በላይ እስኪ ማል ይላል። እጁን ዘርግቶ ባጎረስኩ እጄ ማል እያለ እኮ ነው። ይሄ የሰይጣን መሀላ እኮ ነው። ተመልከቱ ወገኖቼ፣ አምጥታ አጎረሰችው። ያኔ ተራቆተ። ቀጥታ ግን ከሰይጣን ጋር ግንኙነት ያደረገችው ማናት? ሔዋን። ይገርማቸዋል። እግዚአብሔር የአዳምን በቀጥታ ከሰይጣን ጋር አለመነጋገር፣ አለመበደል አይቶ ምን አለ? አዳም ለሔዋን ያሳየው ፍቅር ልዩ ነበር። አሁን የትኛው ባለ ትዳር ነው ለሚስቱ አብሮ ሞት የሚሞት? ሰው እኮ ዘመኑን በፈቀደው ዘመኑን መመሪያ በሰጠው እኮ ከመጋባቱ በፊት በሽታ ይመረመራል አይደል? አዎ ጥሩ ነው መመርመሩ። ሳይመረመር ግን እንደው የሚያገባለ እንደው የታመመችዋን ሴት የሚያገባ ጤነኛ አለ? የታመመውን ወንድ የምታገባ ሴት አለች? የለም። ይሄ ከባድ ፍቅር ይጠይቃል። አብሮ ለመሞት አብሮ ለመሰዋት አንድ ሆኖ መቃብር ለመግባት ፍቅር እስከ መቃብር የሚባለው ይሄ ነው። አዳም ለሔዋን ያሳየው ፍቅር ይሄ ነው። ሔዋን እግዚአብሔርነትን ተመኝታ፣ አዳም ግን በሰውነቱ በአዳምነቱ ከሔዋን ጋር ቆየ። ሔዋንን አልተውም አለ። ይህንን ፍቅር እግዚአብሔር ተመለከተ። የሰይጣንን ወሬ አይደለም። አዳም ለሔዋን ያሳየው ፍቅር እግዚአብሔር ተመለከተ። ለዚህ ነው አባ ሕርያቆስ ፍቅር ሰሃቦ ለወልድ ኃያል እመንበሩ ወአብጽሖ እስከ ለሞት። አዳም ለሔዋን ያሳየው ፍቅር እግዚአብሔር ለሰው ልጆች ያሳየው ፍቅር ሆኖ የሚመሰል የሚነገር ነው። እንዴ የታመነው አዳም የፈጠርኩት አዳም ለሔዋን የዚህን ያህል ፍቅር ካሳየ እንግዲህ አንድ ያደረግኳቸው ሰይጣን ካለያቸው እኔ ለምን ከአዳም ለያ? ለምን አዳምን አላድነው? ምንም ቢበድል ምንም ኃጢአት ቢሰራ እኔ የሰጠሁት ሴት እኮ ናት ኃጢአት ያሰራችሁ። ስለዚህ አዳምን አድነዋለሁ ብሎ ወሰነ። እግዚአብሔር አዳም ተብሎ ተጠርቶ ዳግማዊ አዳም ተብሎ የሰይጣንን ወሬ ሰምቶ ሳይሆን የአዳምን ፍቅር አይቶ እግዚአብሔር ሰው ሆኖ ዓለምን አዳነ። ክብር ምስጋና ለመድኃኔዓለም። ሰው ሆኖ ሔዋንን ሆኖ አላልኳችሁ፣ አዳምን ሆኖ። አዳም ለአንዲት ሴት ለአንዲት ሔዋን ያሳየው ፍቅር አስተማሪ ነበር። እግዚአብሔር ግን በሔዋን ወገብ በአዳም ወገብ ያሉትን የሰው ዘር በጠቅላላ ሊያድን ዳግማዊ አዳም ሁለተኛ አዳም ተባለ። ሰይጣን ግን እየጠበቀ የነበረው ሔዋን ተነስታ አምልኩኝ የምትል የሰይጣንን ድምፅ ሰምታ እኔ እኮ አምላክ ትሆኛለሽ ተብያለሁ ብላ እንድትንቀባረር ነበረ። አልሆነም። የሰይጣን ምኞት ከሸፈ። የተሳካው አዳም ለሔዋን ያሳየው ፍቅር ነው። ወገኖች በእርግጥ አሁን ባለንበት በአዲስ ኪዳኑ ዘመን ሴቶችን የምንተቻቸው የምንነቅፋቸው አይደለም። በዚህ በሔዋን ምክንያት አንነቅፋቸውም። ለምን? ከሔዋን የተሻለች ከሔዋን የበለጠች መልአኩ ቅዱስ ገብርኤልን ያነጋገረች የተከራከረች የኢየሱስ ክርስቶስ እናት ድንግል ማርያም የሔዋንን በደል
የሴቶችን ክብር የመለሰች ከወንዶቹ ጋር እኩል ያደረገች ማናት? ድንግል ማርያም ናት። ክብር ምስጋና ለመድኃኔዓለም ይሁን። እሷ እኮ ናት የዓለም መመሪያ አይደለም፣ የዓለም ሕግ አይደለም፣ ሴቶችን እኩል ያደረገው የድንግል ማርያም ንጽሕና፣ የድንግል ማርያም ታዛዥነት። እንደ ሔዋን ከሰይጣን ጋር አላወራችም። ቅዱስ ገብርኤል መጥቶ ሲያናግራት ነያ አመቱ ለእግዚአብሔር ያለችው፣ እኔ እግዚአብሔር አገልጋይ ነኝ፣ እኔ እግዚአብሔር ባሪያ ነኝ፣ ከሰይጣን ጋር አልማከርም፣ አምላክ ትሆኛለሽ ከሚል ከሐሰተኛ ሰይጣን ጋር አልነጋገርም። እመቤታችን አምላክ አይደለችም። እመቤታችን ፈጣሪ አይደለችም። እመቤታችን እግዚአብሔር አይደለችም። ለምን? ከሰይጣን ጋር ስላልተማከረች። የተማከረችው ከማን ጋር ነው? ከቅዱስ ገብርኤል ጋር። ስለዚህ ድንግል ማርያም የአምላክ እናት ናት፣ የፈጣሪ እናት ናት፣ የመድኃኔዓለም እናት ናት፣ የእግዚአብሔር እናት ናት። ይህች እናት የሴቶችን ክብር መልሳለች። ክብር ምስጋና ለመድኃኔዓለም መልሳለች። በሔዋን አንጻር ሴቶች በዘመነ ብሉይ ሲታዩ፣ በብሉይ ኪዳኑ ዘመን ሲታዩ ሴቶች ይገርማችኋል፣ ምግብ እንኳን ሲበሉ የሚቆጠሩት ከሕፃናት ጋር ነው። በእርግጥ ፈሪሳውያን ጸሐፍት ፈሪሳውያን ወይንም ደግሞ ሌሎቹ ሕግ አዋቂዎች የአይሁድ ወገኖች ሴቶችን ምግብ ሲበሉ በብሉይ ኪዳን ዘመን አይቆጥሯቸውም። አንዳንዶቹ ሴቶች እኮ የማይቆጠሩት በሔዋን አንጻር ስለሚታዩ ኃጢአት ስላለባቸው፣ ወንዶቹ ደግሞ የሚቆጠሩት ሰይጣን ስላላሳሳታቸው፣ ሔዋን ለወንዱ ነግሮ አዳም በምክንያት ስለተሳሳተ ወንድ ይቆጠራል፣ ሴቶች ግን ከሕዝብም አይቆጠሩም፣ ሲበሉም አይቆጠሩም የሚሉ አሉ። ውሸት ነው። ወንጌላውያን የጻፉት ኢየሱስ ክርስቶስ ተአምር ባደረገ ጊዜ 5ቱን እንጀራ አበርክቶ ባበላ ጊዜ ወንዶችና ሴቶች ሳይቆጠሩ ይሄን ያህል ሕዝብ 5000 ሰዎች ነበሩ ይላል። ወንድማን ነው ሴቶችና ሕፃናት ሳይቆጠሩ 5000 ወንዶች ነበሩ ይላል። ለምንድን ነው ያልተቆጠሩት ሲባል ሴቶችን ለማሳነስ አይደለም፣ ዝቅ ለማድረግ አይደለም ያልተቆጠሩት። ለምን ይመስላችኋል? የድሮ ሴቶች ሲበሉ አይናፋር ስለሆኑ፣ እንደ ሕፃናት ስለሚቆርሱ፣ ቀስ እያሉ ስለሚያቀቅሱ የድሮ ሴቶች። የአሁኑማ ወንዶች ታውቁታላችሁ አይደል? የአሁኑ ሴቶች እንዴት እንደሚበሉ ታውቃላችሁ። በርገሩን እንዴት እንደሚበሉ ታውቃላችሁ አይደል? አሁን ዘመን ሴቶች እንዴት እንደሚወድ ትቆጠሩ ነበር። ያኔ ብትኖሩ ከወንድ እኩል ነው የምትቆጠሩ ስትበሉ። በመብላት ባለመብላት ነው ያልተቆጠሩት እንጂ የሴቶች ክብር አንሱ አይደለም። ክብራችንንማ እመብርሃን ድንግል ማርያም መልአኩ ካበሰራት በኋላ መልሰዋለች። ክብር ምስጋና ለመድኃኔዓለም መልሰዋለች። የሴቶችን ክብር መልሳለች። ታዲያ እግዚአብሔር ምን አለ? አዳምን አይቶ አዳም ለሔዋን ያሳየውን ፍቅር አይቶ አዳም ኮነ ከመ አሐዱ እምኔነ አለ። አዳም ከእኛ እንዳንዱ ሆነ። እግዚአብሔር አዳምን አህሎ፣ እግዚአብሔር የአዳምን ሥጋ ተዋህዶ ዓለምን ለማዳን ወሰነ። የእውነት እግዚአብሔር ሰው ሆኖ ዓለምን ሊያድን። እንደ ሰይጣን እግዚአብሔርነትን፣ የሐሰት እግዚአብሔርነትን፣ የሐሰት አምላክነትን ሊሰብክ አይደለም። እውነተኛ የባህሪ አምላክ፣ የሰማዩ ጌታ፣ የምድሩ ጌታ፣ የሰማዩ ንጉሥ፣ የምድሩ ንጉሥ፣ ንጉሠ ሰማይ ወምድር፣ አምላከ ሰማይ ወምድር እግዚአብሔር የአዳምን ገላ ተዋሃደ። ከማ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እግዚአብሔር ሁለተኛው ዳግመኛው የማይሳሳተው የማይስተው አዳም ሆኖ በመካከላችን ተገለጸ። ክብር ምስጋና ለመድኃኔዓለም። ይሄንን አያችሁ። ምንም እንኳን ሰይጣን እንቁልልጭ ብሎን አምላክ ትሆናላችሁ ብሎን ቢያስቀርብንም የእኛም ፍላጎት የሳትንበትን መንገድ እንዳንስት እግዚአብሔር በሌላ መንገድ
ሰይጣን ባለው መንገድ አይደለም። እርሱ ሊያድን በፈለገው መንገድ፣ ፍቅሩን ሊገልጽ በፈለገው መንገድ እግዚአብሔር ሰው ሆነ። እግዚአብሔር የሰውን ሥጋ በተዋህዶ ለብሶ ተዋህዶ ፍጹም ሰው ፍጹም አምላክ ሆነ። አዎ ይሄ ፍጹም ሰው ፍጹም አምላክ የሆነው የእግዚአብሔር አብ ልጅ የድንግል ማርያም ልጅ ከእኛ ጋር ተመላለሰ። 33 ዓመት ከ3 ወር በምድር ላይ አስተማረ። እውራንን ፈወሰ፣ ለምጻምን አነሳ፣ አንካሶችን እንዲሮጡ እንዲራመዱ አደረገ፣ ጎባጦቹን አቀና። ሞተ፣ ሞትን ድል ለመንሳት ሞቶ ግን አልቀረም። በሦስተኛው ቀን ተነሳ። አሁን ዛሬ በምናከብረው በዓል ይሄ የኔና የእናንተ ሥጋ በተዋህዶ የአምላክ ሥጋ ሆነ። ሰማችሁ? በገነት የነበረው የአዳም ሥጋ ከገነት በላይ በኪሩቤል ጀርባ ላይ የአምላክ ሥጋ ሆነ። ሥጋ መለኮት ሆነ፣ ደመ መለኮት ሆነ። እኛን ወክሎ ስለ እኛ ሊፈርድ በእኛ ላይ ምሕረት ሊሰጥ ኢየሱስ ክርስቶስ ፈጣሪያችን ሥጋን የባህሪ አምላክ አደረገው። ሥጋውን ከአምላክነቱ አምላክነቱን ከሥጋው ነጥሎ ሁለት ማለት አይቻልም። ወልድ ዋህድ የእኛን ሥጋ የተዋሃደ አሁን በአባቱ ቀኝ አለ። በማን ቀኝ አለ? በአባቱ ቀኝ፣ በእግዚአብሔር ቀኝ። ለዚህ ነው አርገ ውስተ ሰማያት ካለ በኋላ አርገ ውስተ ሰማይማ ለብዙ ሰው ተነግሯል። ወደ ሰማይ ማረግ መሰወር ለሄኖክ ተነግሯል። ማረግ መሰወር ለኤልያስ ተነግሯል። ማረግ ለእመቤታችን ተነግሯል። የክርስቶስ ግን ማረግ፣ የክርስቶስ ወደ ሰማይ መውጣት ማረግ ብቻ አይደለም። በአባቱ ቀኝ ተቀመጠ። ለእግዚአብሔር ቀኝና ግራ ኖሮት አይደለም። የእኛ ሥጋን የተዋሃደውን ሥጋ እግዚአብሔር አደረገው፣ ፈራጅ አደረገው። ሰማችሁኝ? ፈራጅ ነው። ማ? ኢየሱስ ክርስቶስ ንጉሡ ፈራጅ ነው። አማላጅ አይደለም፣ ለማኝ አይደለም፣ ፈራጅ ነው። በቀኝ መቀመጥ ማለት የፍርድ ወንበር ላይ ተቀመጠ። ክብር ምስጋና ለመድኃኔዓለም ይሁን። እግዚአብሔር ፈራጅ ነው። ለዚህ ነው ነቢየ እግዚአብሔር ዳዊት፣ ንጉሡ ዳዊት፣ ቅዱሱ ዳዊት አስቀድሞ በትንቢት እንደተናገረው እግዚአብሔር ወልድ ከድንግል ማርያም መወለዱን ከዳዊት ወገን መወለዱን ሲናገር የዳዊትን የራሱን ትንቢት እንዲህ ብሎ ተናገረ። ይቤሎ ለእግዚእየ መዝሙር 110 ከቁጥር 1 ላይ ጌታም ጌታዬን እንዲህ አለው። ስሙኝማ እዚህ ጋር ጌታም ማንን? ጌታዬን እንዲህ አለው፣ ንበር በየማኔ በቀኜ ተቀመጥ አለው። እስከ አገብኦሙ ለጸላእትከ ታሕተ መክየደ እግርየ ጠላቶችህን የእግሬ መረገጫ ስር እስካደርጋቸው ድረስ በቀኜ ተቀመጥ አለው። እግዚአብሔርን በቀኜ ተቀመጥ አለው። ንጉሥን በቀኜ ተቀመጥ አለው። ጌታን በቀኜ ተቀመጥ አለው። ሁለት ጌታ ለማለት አይደለም ወገኖች፣ ሁለት ጌታ ለማለት አይደለም። እግዚአብሔር አብ እግዚአብሔር ወልድን በሥጋ የተገለጸውን በሥጋ የእኛን ሥጋ ተዋህዶ እኛን የሆነውን እግዚአብሔር ወልድ የእኛን ሥጋ በቀኝ በእግዚአብሔር አብ ቀኝ በዙፋኑ እንደሚያስቀምጠው በተዋህዶ ለዘላለም እንደሚያኖረው አምላክ ሆኖ ለዘላለም ሥጋችን ከእግዚአብሔር ወልድ ጋር መዋሃዱን በተዋህዶ መፍረዱን ዓለምን ማስተዳደሩን ለመግለጽ በቀኝ ተቀመጥ አለው። መቀመጥ መነሳት ለእግዚአብሔር አይነገርም። በተዋህዶ ግን የተነገረው ለማን ነው? ለተዋህደው ሥጋ። አሁን እኮ ሥጋችን ቀርቧል። አሁን እኮ የእኛ ሥጋን ተዋህዶ እኮ ነው። እግዚአብሔር ወልድን አምላክ ስንል እኮ በተዋህዶ ነው። በተዋህደው ሥጋ አምላክ እያለው ነው። ሥጋውን አውልቆ አልሄደም። ሥጋውን ትቶ አልሄደም። ሥጋውን መቃብር ውስጥ ትቶ አልሄደም። እግዚአብሔር በሥጋው አረገ። ይህንን ምስጢር የገለጸ እግዚአብሔር ክብር ምስጋና ይሁን።
ምን ማለት ነው? ጠላቶችን የእግሬ መረገጫ ወይንም ደግሞ የእግር መረገጫ እስካደርግልህ ድረስ ተቀመጥ። የእኛ ሥጋ በሰማይ አለ ተቀምጧል፣ ጠላት እስኪሰግድ ድረስ። ጠላት ማን ነው? ኢየሱስን ለማኝ የሚል ጠላት ማን ነው? ኢየሱስን አማላጅ የሚል ጠላት ማን ነው? ወንጌልን የማይቀበል የተሳሳተ ክርስቶስን እግዚአብሔር ወልድን የተረጎመበት መንገድን የተሳሳተ ጠላት ማን ነው? ወልድን ኢየሱስ ክርስቶስን ነቢይ የሚል ጠላት ማን ነው? ወልድን ኢየሱስ ክርስቶስን ፍጡር የሚል። ይሄ ሁሉ ከእግር መረገጫ ስር እስኪሆን ድረስ ምን ማለት ነው? አምኖ እግዚአብሔር ወልድ የድንግል ማርያም ልጅ ኢየሱስ ክርስቶስ ፈራጅ ነው እስኪል ድረስ፣ በአባቱ ቀኝ ያለው ወልድ ፈራጅ ነው እስኪል ድረስ፣ መሐሪ ነው እስኪል ድረስ፣ ፈጣሪ ነው እስኪል ድረስ ተቀመጥ ፍረድ አለው። ክብር ምስጋና ለመድኃኔዓለም ይሁን። ኢየሱስ ክርስቶስ ፈራጅ ነው። እኛ ዕድለኞች ነን። እኛ ዕድለኞች ነን። እኛ እኮ ቀድመን እጅ የሰጠን አምላካችንን ያወቅን እመቤታችንን የተገለጸችልን የአምላክ እናት መሆኗን የተረዳን የፈጣሪ እናት መሆኗን ያወቅን እርሷን ከልጇ የምንለይበትም አንድ የምናደርግበትንም ነገር የምናውቅ እርሷ የአምላክ እናት ናት፣ የፈጣሪ እናት ናት፣ የእግዚአብሔር እናት ናት። ግን እግዚአብሔር አይደለችም፣ ግን ፈጣሪ አይደለችም። ወገኖቼ አንዳንዶች ፈጣሪ ናት የምንል ይመስላችኋል፣ እግዚአብሔር ናት የምንል ይመስላችኋል። የእኛ እግዚአብሔር የባህሪ አምላክ እግዚአብሔር ነው ወገኖች። ስለዚህ ዕድለኞች ነን የምንላችሁ በዚህ ጥንታዊት ባልተሳሳተች በመደበኛዋ እግዚአብሔር በሰራት በመሰረታት ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ውስጥ ሆነን የወልድን በእግዚአብሔር ቀኝ መቀመጥ፣ በፍርድ ወንበር ላይ መኖር፣ በፍርድ ዙፋን ላይ መሆኑን የምናውቅ እኛ ነን። ለእኛ ራሱ ክብር ይገባናል። ለራሳችሁ ልል ብላችሁ አመስግኑ። ኦርቶዶክስ ኢየሱስ ክርስቶስን በለበሰው ሥጋ ስላየን ሥጋውን ምክንያት አድርገን ተዋህዶ ምክንያት አድርገን ሌላ ትምህርት የምናመጣ አይደለም። እግዚአብሔር አልተለወጠም፣ በሥጋ ቢገለጥም አልተለወጠም። ዓለምን አዳነ እንጂ። ኢየሱስ ክርስቶስ ለደቀ መዛሙርቱ በምሳሌ ሲያስተምራቸው እንዲህ አለ። ከዚህ በረት ያልሆኑ አለ፣ በሌላ በረት ያልሆኑ። ከየት በረት ያልሆኑ? ከዚህ በረት ያልሆኑ። ከዚህ በረት ማለት ምን ማለት ነው? ኢየሱስ ክርስቶስ ካለበት በረት፣ ከሚመለክበት በረት፣ አምላክነቱ ከሚነገርበት በረት ውጭ ያሉ ሌላ አሉ። ክርስቶስን አምላክ የማይሉ፣ ክርስቶስን ፈጣሪ የማይሉ፣ ክርስቶስን እግዚአብሔር የማይሉ ሌሎች አሉ። እነሱን ላመጣ ያስፈልገኛል። አንድ በረት ውስጥ መሆን አለባቸው። አንድ እረኛ፣ አንድ መንጋ መሆን አለበት። እግዚአብሔር እኮ በሥጋ ተገልጦ ዓለምን ሲያድን ወገኖቼ አንድን ሰው ሊያድን አይደለም የመጣው። የአንድን ሰፈር ሰው ሊያድን አይደለም የመጣው። የአንድን ጎጥ ሰው ሊያድን አይደለም የመጣው። እግዚአብሔር የመጣው ዓለምን ሊያድን ነው። የዓለም መድኃኒት ነው። የግል አዳኝ አይደለም። የዓለም ሁሉ መድኃኒት ነው። መድኃኔዓለም ነው። ክብር ምስጋና ለመድኃኔዓለም ይሆን። መድኃኒት ለአንድ ሰው ብቻ፣ ለግል ብቻ፣ ለአንድ ሰፈር ብቻ፣ ለአንድ ተቋም ብቻ፣ ለአንድ ድርጅት ብቻ አልመጣም። ለዓለም ነው የመጣው። ዳሩ ግን እኛ ዕድለኞች ሆን ነው ክርስቶስ ከቆመበት ከሰማያዊው ማህበር ከሰማያዊው ተቋም ውስጥ ያለ ነው። ኢየሱስ ክርስቶስ ያለው እዚህ ነው። አምላክ ሆኖ ያለው እዚህ ነው። አዳኝ ሆኖ ያለው እዚህ ነው። በአብ ቀኝ ሆኖ ያለው እዚህ ነው። ፈራጅ ሆኖ ያለው እዚህ ነው። እዚህ በመሆናችን ዕድለኞች ነን። መንግሥተ ሰማያት ዘው ብለን እንገባለን። ክብር ምስጋና ለመድኃኔዓለም። ከዚህ በረት ያልሆኑ ሌሎች በጎች አሉ። ድምፄን ይሰማሉ፣ እኔም ድምፃቸውን አውቃለሁ። አሁን ድምፃቸው የተለየ ብዙ በጎች አሉ። በየበረቱ በየሰፈሩ በረት ያሉ ብዙ በጎች አሉ። ድምፃቸው እስኪቀየር እግዚአብሔር ይጠብቃል። ምናቸው እስኪቀየር? ድምፃቸው እስኪቀየር። አሁን ድምፃቸው አልተቀየረ።
ኢየሱስን ለማኝ ያደርገዋል። ይሄ ድምፅ የቤተክርስቲያን ድምፅ ነው። ማርያምን ይንቃሉ፣ እመቤታችንን ይሰድቧታል፣ ልጆች አሏት ብለው ይነቅፋሉ። ውሸት! የድንግል ማርያም ልጅ ብቸኛ ኢየሱስ ክርስቶስ ብቻ ነው። ሌላ ልጅ የላትማ እመብርሃን። እኔና እናንተ ግን የቃል ኪዳን ልጆቿ ነን። በዚህ ዕድለኞች ነን። ታማልደናለች፣ ታስታርቀናለች። እመብርሃን። ይሄ ነው የእግዚአብሔር ድምፅ። ይሄ ነው የወንጌል ድምፅ። ይሄ ድምፅ የሌላቸው ከዚህ በረት ውጭ አሉ፣ ሌሎች አሉ። እነሱን ማስተማር ይጠበቅብናል። እኛ እየተከተልን ያለው መድኃኔዓለም የድንግል ማርያም ልጅ ኢየሱስ ክርስቶስ ያቋቋመልን ምድራዊ ተቋም የለም። ተቋማችን ሰማያዊ ናት። ይህች ቤተ ክርስቲያን ሰማያዊት ቤተ ክርስቲያን ናት። መንግሥተ ሰማያዊት ቤተ ክርስቲያን፣ በአብ ቀኝ ያለው ኢየሱስ ክርስቶስ የሚመለክባት ቤተ ክርስቲያን። ስለዚህ በሌሎች ከመፍረድ ይልቅ ሃይማኖታችንን አጽንተን ሌሎችን ደግሞ እግዚአብሔር እስኪጠብቃቸው መጠበቅ ነው። እኛ ግን ችግራችን ሌላው ላይ እንፈርዳለን። እኛ ራሳችን በዚሁ ያለ ነው። ሰምታችሁ ከሆነ አንዳንድ ሰዎች፣ በውጭ ያሉ ሰዎች ድሮ እዚህ ዲያቆን የነበሩ፣ ድሮ ቄስ የነበሩ፣ ድሮ መርጌታ የነበሩ፣ ድሮ ብዙ ነገር የነበሩ እኮ ሰዎች አሉ። አሁን ሌላ በረት ውስጥ ገብተው እኔ እኮ ድሮ ኦርቶዶክስ ነበርኩ ነበርኩ። አይሰራም። በመሰረቱ ሰይጣንም የመላእክት አለቃ ነበር አይደል? ነበርኩ። አይሰራም። አርዮስም ሊቅ ነበረ። ከሰለስቱ ምዕት አንዱ አንደበተ ርቱዕ ተናጋሪ ነበር። ነበርኩ። አይሰራም ወገኖቼ። ስለዚህ ነበርኩ እንዳንወጣ ሌላ በረት ውስጥ እንዳንገባ በመጀመሪያ ራሳችን ሃይማኖታችንን አውቀን መጠበቅ አለብን። ነበርኩ የሚሉ በዝተዋል። ቤተ ክርስቲያናችንን ለማፍረስ እኛ የለበስነውን ካባ የለበሱ፣ እኛ የጠመጠምነውን ጥምጥም የሚጠመጠሙ፣ እኛ ያዝነውን መስቀል የያዙ በየሰፈሩ በየመንደሩ የራሳቸውን በረት ይሰዋሉ። እግዚአብሔር ግን መሐሪ ነው፣ ይጠብቃቸዋል። የሚጠብቃቸው እስኪመለሱ ድረስ። ካልተመለሱ ግን እንደ ሎጥ ቢስ የጨው ሐውልት ያደርጋቸው። ስለ መንግሥተ ሰማያት ነው የሚያስቡት እነሱ። ካልተመለሱ ድምፃቸው፣ ቃላቸው፣ መልእክታቸው ኢየሱስ ክርስቶስን አምላክ ማይል ከሆነ፣ መድኃኒት ማይል ከሆነ፣ መሐሪ ማይል ከሆነ፣ እመብርሃንን ማርያምን ከሌሎች ማርያሞች ለይቶ የአምላክ እናት ማይል ከሆነ የጨው ሐውልት ይሆናል። የሚገርመው ነገር እነዚያ ሌላ በረት ውስጥ ያሉት የሚገርማችሁ ነገር ስለ መግደላዊት ማርያም ሲሰብኩ እንዴት ያስቀናሉ መሰላችሁ? 7 አጋንንት የነበረባት ይላሉ። ኢየሱስ ክርስቶስ እንዴት ከአጋንንቷ እንደፈወሳት ይናገራሉ። ከዛ በኋላ የእሷን ሕይወት መሰረት አድርገው እኛም ከልዩ ልዩ መናፍስት እንለይ ያስተምራሉ። ባለሽቷን ማርያም ይሰብካሉ። ከመከራ በኋላ ከበሮ ይዛ የዘመረችውን የሙሴን እህት ማርያም ይሰብካሉ። ድንግል ማርያም ሲባሉ ግን አንገታቸው ይያዛል። ይሄ እኮ ሰይጣን ያዛቸው። ስለ ማርያም ከበሮ ስለያዘችው አይደለም፣ አምላክን ስላቀፈችው፣ ለዓለም ስላስተዋወቀችው፣ የክርስቶስ ምልክት ስለሆነችው ሕፃኑንና እናቱን በግርግም ውስጥ አይተው ሰገዱለት እኮ ነው የሚለው። 70 ሰገል እመቤታችን በልጇ ያዘችው በእቅፏ ያዘችውን ሕፃን ኢየሱስ ክርስቶስን የእርሷ ልጅ መሆኑን አረጋግጠው አምላክ ሰው መሆኑን መስክረው 3ቱ ነገሥታት ሰገዱ። ኢየሱስ ብቻ የሚሉ ሰዎች ምንድን ነው ማረጋገጫቸው? እኛ እኮ ምልክታችን ኢሳይያስ እንዳለው ምልክታችን ማረጋገጫችን እግዚአብሔር ሰው ስለመሆኑ ማነጻጸራችን ማናት? ድንግል ማርያም ናት። ክብር ምስጋና ለመድኃኔዓለም ይሁን። ድንግል ማርያም ናት ምልክታችን፣ ማረጋገጫችን። ታዲያ ለዚህ ነው ሰዎች በሌላ በረት ያሉት። ይህን እምላችሁ እግዚአብሔር በአባቱ እግዚአብሔር ወልድ ኢየሱስ ክርስቶስ በአባቱ ቀኝ ተቀመጠ ይልና እስከ አገብኦሙ ለጸላእትከ ጠላቶችህን የእግር መረገጫ እስካደርግ ድረስ ይላል። ጠላቶች የተባሉት የኢየሱስ ክርስቶስን የማዳን መንገድ
ሲተረጉሙ ደግሞ በተሳሳተ መንገድ የተረጎሙ ነው። በእርግጥ አንዳንድ ያወቁ የተገለጸላቸው ይኖሩ ይሆናል። የሉቃስ ወንጌል ምዕራፍ 9 ከቁጥር 49 ላይ እንዲህ ይላል። ደቀ መዛሙርቱ በተለይ ዮሐንስና ያዕቆብ ወንድማማቾቹ የክርስቶስ ተከታዮች ከሐዋርያት መካከል የሚጠሩት የዘብዴዎስ ልጆች ኢየሱስ ክርስቶስን መጥተው እንዲህ አሉት፣ መምህር ሆይ እኛ በመንደር በሰፈሩ ስንዞር አንድ ከኛ ወገን ያልሆነ ሰው አገኘ። እየሰማችሁ ነው? አንድ ከኛ ወገን ያልሆነ ከሐዋርያት ቁጥር የሌለ ከ12 ሐዋርያት መካከል የማይቆጠር አንድ ሰው አገኘ። ከዛ ይሄ ሰው ደግሞ በኢየሱስ ስም እያለ በአንተ ስም ብዙ ተአምር ሲያደርግ አይተነዋል እና በስምህ አጋንንትን ሲያወጣ ከለከልነው አሉት። ምን አሉ? ከለከልነው አሉት። ኢየሱስ ክርስቶስ ምን አላቸው? እሰይ አላቸው። እንኳን ከለከላችሁት፣ ሐዋርያት እናንተ ብቻ ናችሁ። 12 ሐዋርያትማ እናንተ ናችሁ። ከእናንተ ውጭ ያልመዘገብኩ ከየት ነው የመጣው በስሜ የሚያጭበረብረው አለ አላለ? ምን አለ? ለምን ከለከላችሁት? የማይቃወመን እርሱ ከማን ጋር ነው አለ? ከእኛ ጋር ነው። አይቃወመንም። አይቃወመንም ማለት ስለ ተቋም አይደለም እነግራችሁ። እርሱ የሰይጣንን ትምህርት የሚያስተምር አይደለም። ኢየሱስ ክርስቶስን አምላክ የሚል ፈጣሪ የሚል ወልድ ዋህድ የሚል እመብርሃንን የአምላክ እናት የሚል ነው። ከ12ታችሁ መካከል ስለሆነ ብቻ እንዴት ትቃወሙታላችሁ? እርሱ እኮ ትክክል ነው። እርሱ እኮ ያስተምረው እውነት ነው። ያ ሰው እኮ በኋላ ከ72ቱ አርድእት እንዳንዱ ሆኗል። ወገኖቼ በመጀመሪያዊቱ ቤተ ክርስቲያን ላይ በመጀመሪያ ክርስቶስ በመሰረታት ቤተ ክርስቲያን ላይ ሐዋርያት እኔ ነኝ የምበልጠው እኔ ነኝ የምበልጠው እያሉ ይፎካከሩ ነበር። ቤተ ክርስቲያንን በኋላ ዘመንም በ451 ዓመተ ምህረት ቤተ ክርስቲያንን እኮ የከፋፈላት በሐዋርያት ስም እኔ ነኝ የምበልጠው የዓለም መሪ እኔ ነኝ በሃይማኖት የሚል አካል ተነስቶ ነው። ይሄንን ግን ክርስቶስ ምን ብሏቸዋል? ከእናንተ መካከል ትልቅ ለመሆን የሚወድ ጌታ መሆን የሚወድ መሪ መሆን የሚወድ ካለ አገልጋይ ይሁን ያላቸው። የማቴዎስ ወንጌል ምዕራፍ 18 ላይ አንድ ሕፃንን ከመካከላቸው አምጥቶ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትወርሱ። ከ12ቱ ሐዋርያት መካከል አንዱን አምጥቶ ሕፃን አምጥቶ ሐዋርያቱ ግን ጴጥሮስ ነኝ የምበልጠው ምክንያቱም ሽማግሌ ነኝ ይላል። ዮሐንስ ደግሞ ኧረ እኔ ከኢየሱስ ክርስቶስ ጋር እኮ የአንድ ሰፈር ሰው ነኝ፣ አብሬን ያደግኩት ከሐዋርያት የምበልጠው እኔ ነኝ ይላል። በመንደር በሰፈር በዕድሜ በሽምግልና በሕፃንነት አይደለም ቤተ ክርስቲያን ውስጥ ቦታ የሚኖረን ኢየሱስ ክርስቶስ የድንግል ማርያም ልጅ እግዚአብሔር ነው። በተዋሃደው ስጋን የባህሪ አምላክ አድርጓል። በፍቅር እኛን ተዋህዷል ስንል ነው። ክብር ምስጋና ለመድኃኔዓለም ይሁን። ይገርማችኋል በ325 ዓመተ ምህረት በኒቅያ የተሰበሰቡ አባቶቻችን ቅዱሳን 318 ሊቃውንት ነው። እነርሱ እኮ ኢትዮጵያን ያውቋታል። አዎ ያውቋታል። ታዲያ ኢትዮጵያን እያወቋት እነሱ ስለ ኢትዮጵያ መጥፎ አልተናገሩም። ታዲያ በጉባኤው ላይ ኢትዮጵያን ቢያውቋትም ኢትዮጵያዊ ሆኖ የተወከለ አልነበረም። ታዲያ የሲኖዶሱ የኒቅያን ጉባኤ አጣመው እነማ ግብጾቹ አጣመሙትና የሲኖዶሱን ጉባኤ ኢትዮጵያውያን ከራሳቸው ጳጳስ እንዳይሾሙ ተብለዋል ብለው የውሸት ውሳኔ ናቸው። ወይሲሙ ሰብአ ኢትዮጵያ ሊቃውንት ይሆኑ አሉ። አቤት ውሸት! 3 ምዕት እኮ አላሉ።
ለምን መሰላችሁ እንደዚህ ያሉት? ወይሲሙ ሰብአ ኢትዮጵያ እምሊቃውንቶሙ፣ ኢትዮጵያውያን ከምሁራኖቻቸው ከሊቃውንቶቻቸው አይሹሙ አሉ። እንዴት ምሁር ጠርቶ እንዴት ሹመት ይከለከላል? ውሸት ነው። ወይሲሙ የሚለውን እኮ ነው ጨምረው ያበላሹት። ወይሲሙ ሰብአ ኢትዮጵያ እምሊቃውንቶሙ፣ ኢትዮጵያማ ሀገረ እግዚአብሔር ናት። ጥንት ብሉይ ኪዳንን የተቀበለች ኋላ ደግሞ አዲስ ኪዳንን አስተባብራ የያዘች የክርስትና ሀገር ናት ኢትዮጵያ። እነሱ በራሳቸው ሕግ በራሳቸው ስርዓት ጳጳሳቸውን ይሾማሉ። ይህንን እኮ ነው ያጣመሙብን። ለምን ትላንት ደብረ ሊባኖስ ሄዳችሁ የጻድቁ አቡነ ተክለ ሃይማኖት በዓል አክብራችኋል? ተምራችሁ ከሆነ ተክልዬ ጻድቁ ስማቸው የሚጠራው በነበሩበት ዘመን በ13ኛው መቶ ክፍለ ዘመን የዓለም ሕዝብ ኢትዮጵያን ባገለለበት ዘመን ከግባትም በተባለበት ዘመን ቅዱስ ሚካኤል ተገልጾ ለሐዋርያው ለጴጥሮስ የተሰጠው ስልጣን ለተክለ ሃይማኖት ለጻድቁ ለአቡነ ተክለ ሃይማኖት በምድር ያሰርከው በሰማይ የታሰረ ይሆናል። ከ12ቱ ሐዋርያት እንዳንዱ ቆጥሬሃለሁ፣ ለኢትዮጵያ ሕዝብ የክህነት መሰረት አንተ ነህ ተብሎ እኮ ነው ጻድቁ አቡነ ተክለ ሃይማኖት በቅዱስ ሚካኤል አቅራቢነት በኢየሱስ ክርስቶስ ደግሞ ስልጣን ሰጪነት ጻድቁ አቡነ ተክለ ሃይማኖት ስልጣን ተቀበሉ። ይሄ ግብጾቹን ለመናቅ አይደለም። በወቅቱ ኢትዮጵያውያን የራሳቸው ስርዓት፣ የራሳቸው ሕግ፣ የራሳቸው መርህ ከጥንት ጀምሮ እግዚአብሔርን ያመልኩ የነበሩ ስለሆኑ ነው። ይሄንን ጸጋ የሰጠን እግዚአብሔር ክብር ምስጋና ይግባው። ሌሎቹ ግን ንቀውን ነበር። ወይሲሙ ብለው ኢትዮጵያውያን የኢየሱስን ስም ሲጠሩ ሰምተናል፣ ግን ከኛ ወገን አይደሉም ብለው ከኛ ጋር አይደመሩም ብለው ሮማውያኑ እስክንድሪያ ሌሎቹም እኮ 1600 ዓመት ጳጳሳቱንም ክህነት አያስፈልግም ተብለህ እኮ ብቻ ነበር። የአሁን ግብጾች አፍሪካዊነታቸውን ትተው አረቦች ነን ብለው እኛ ቀይ ነን ኢትዮጵያውያን ጥቁር ናቸው ለጥቁር ስልጣን አይገባውም ብለው አረታሉ። ደግሞ አረብ ቀይ ሲሆን አይታችሁታል? እንደው ፈገግ ያለ ነው አይደል? እንደውም እኔ ቤተምስ አልቀላቀላለሁ ናቸው። እኛ ነጭ ነን፣ እግዚአብሔር እጁን ታጥቦ የሰራን ኢየሱስ ክርስቶስን በመጀመሪያ የምናውቅ እኛ ነን ብለው ውሸት። ኢትዮጵያ እጆቿ ወደ እግዚአብሔር ትዘረጋለች። ኢትዮጵያ እግዚአብሔርን ያላመለከችበት ዘመን የለም። ሌሎች ግን አግለውን ነበር። ሌሎች ግን የኢየሱስ ክርስቶስን ስም ስንጠራ ከእኛ ወገን አይደሉም ብለው ጥለውን ነበር። ልክ ኢየሱስ ክርስቶስን ጸሐፍት አይሁድ እንደተዉት እንደጣሉት ሳምራዊ ነው አሉት። አይሁዳዊውን ኢየሱስ ክርስቶስ የአይሁድን ባህል ተከትሎ ያደገውን ኢየሱስ ክርስቶስ ከሳምራዊት ሴት ጋር ሲነጋገር ዳዊት ይሄማ ከኛ ወገን አይደለም ሳምራዊ ነው አሉት። መሲህ ሊሆን አይገባም። ለምን? ሳምራዊ ስለሆነ። የእግዚአብሔር ጸጋ በሰፈር በብሔር በመንደር የሚሰጥ አይደለም። የእግዚአብሔር ጸጋ የእግዚአብሔርን ልጅነት ላገኘው ሁሉ የሚሰጥ ነው። ክብር በእግዚአብሔር ቀኝ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ ሲል ወንበር ላይ አይደለም። ጻድቃንን በቀኙ በፊት ማለት ነው። ፊት ነው ለቅዱሳን የሚነገረው። ጻድቃንንም በእግዚአብሔር በስተግራ ፊት፣ ቅዱሳንንም በእግዚአብሔር ፊት በስተቀኝ። አሁን ላይ መንበር ሊቀመጥ የሚችለው ማን ነው? ኢየሱስ ክርስቶስ። አንድ ታሪክ ልንገራችሁ። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 22 ላይ እግዚአብሔር በሰዶምና በገሞራ ሕዝብ ኃጢአት ተቆጣ። ሰዶምና ገሞራ ሊያጠፋ እግዚአብሔር ከሰማይ ወረደ፣ ሁለቱም መላእክት ላከ። እግዚአብሔር ለአብርሃም በአንድነትና በሶስት ሁለቱ ሄዱ ይላል። የሰማችሁ እግዚአብሔር ፊት ነው የሚለው
ወንበር ማን ይቅርታ አብርሃም ግን በእግዚአብሔር ፊት ነገሩ አብርሃም ግን በእግዚአብሔር ፊት ቆሞ ነበር። አብርሃም በመጀመሪያ ቃሉን አዛውሬ ነው የተናገርኩት። አብርሃም ግን በእግዚአብሔር ፊት ቆሞ ነበር። እግዚአብሔር ሁለቱም መላእክት ወደ ሰዶምና ገሞራ ሲልክ ሰዶምና ገሞራን እንዲያጠፉ ሲልክ ብቻ ነው። አብርሃም ግን ፊት ቆሞ ነበር። ለምን? አብርሃም የሰዶምና የገሞራ ሕዝብ እንዳይጠፋ 50 ሰዎች ቢኖሩ ከተማውን አትምረውም? ምን ቢኖሩ ምን ሰላቸው ምን አጠረ ቢኖሩ አትምርም? ምን እያለ 10 ሰው ከተማ ውስጥ እየለመነ ሞት የማይገድበው ዘላለማዊ ክህነት ያለው ስግው ቃል እግዚአብሔር ሰው ሆኖ ፍጹም ሰው ፍጹም አምላክ ሆኖ ሞት የማይገታው ካህን ሰማያዊው ቤተ መቅደስ ውስጥ ኢየሱስ ክርስቶስ አለ። እዚህ ቤተ መቅደስ ውስጥ ያሉት ካህናት እነሱ እኮ ሊቀ ካህናት አይደሉም። አለቃቸው ማን ነው? ኢየሱስ ክርስቶስ ነው። ይሄ ቤተ መቅደስ ግንኙነቱ ከየት ነው? ከሰማይ ጋር ነው። ገባችሁ? በሰማይ ያለው ቤተ መቅደስ ተከፍቷል። የተከፈተው ተዘግቶ ነበር። በብሉይ ኪዳን ሮት ነበር። በየመንገዱ መስዋዕት ይሰዉ ነበር። እንስሳት ያርዱ ነበር። ጊዜያዊ ስርዓት፣ ጊዜያዊ ድንኳን፣ ጊዜያዊ ቤተ መቅደስ በብሉይ ኪዳን የሚሰጣቸው መንግስተ ሰማያት መግባት አይችሉም ነበር። የብሉይ ኪዳን ሰዎች፣ የብሉይ ኪዳን ካህናት፣ የብሉይ ኪዳን አማኞች እስራኤላውያን በስጋ የተወለዱት ባክነው ነበር። እኛ ግን እስራኤል ዘስጋ ነን። ሰማያዊው ጌታ የእኛን ስጋ ተዋህዶ በዘር ሳይሆን በሁለተኛ ልደት በመንፈስ ልጆቹ አደረገን። በእርሱ ክህነት ስር እኛ እንድንጠራ ሆንን። እኛ ቤተ ክርስቲያን ያሉት ካህናት የአዲስ ኪዳን ካህናት፣ የብሉይ ኪዳን ካህናት አይደሉም ያሉ የአዲስ ኪዳን ካህናት። አለቃቸው ኢየሱስ ክርስቶስ የሆነ አለቃቸው አሮን የሆነ አይደለም። አለቃቸው መልከጼዴቅም የሆነ አይደለም። አለቃቸው ሊቀ ካህናት በአባቱ ቀኝ ያለ ፈራጅ ነው። የሚጸልዩልን እኮ ምሕረት አድርግ ፍረድ እያሉ ለአለቃቸው ነው ካህናት እኮ እየነገሩ ያሉት። ይህንን ምስጢር የሰጠን እግዚአብሔር ክብር ምስጋና ይግባው። ስለዚህ ዛሬ እርገት አንዳንድ ሰዎች የዛሬውን በዓል በተመለከተ ጥያቄ የሚያነሱ ሰዎች እንዴ ኦርቶዶክሳውያን ዛሬ እግዚአብሔር አረገ ይላሉ፣ ኢየሱስ ክርስቶስ አረገ ይላሉ። እነሱ ቤት እኮ ያረጉ ብዙዎች ናቸው ብለው ስማችንን በከንቱ ይጠሯል። ማርያም አርጋለች ይላሉ። አርጋለች። ሄኖክ አርጓል። ሞት ሳያየው አርጓል። ሄኖክ ተሰውሯል። ዕብራውያን ምዕራፍ 11 ከቁጥር 5 ላይ እንደተጻፈው ሞትን ሳይቀምስ ይላል። ሄኖክ ሞትን ሳይቀምስ እግዚአብሔርን ስላስደሰተ ሞት አልደረሰበትም። አካሄዱ ከእግዚአብሔር ጋር ስላደረገ ሄኖክ ተሰወረ ይላል። ሞትን ሳይቀምስ ሄኖክ እኮ ብቻውን ራሱን ያዳነው ራሱን የተሰወረው እሱም ጊዜያዊ ነው። መሞቱ አይቀርም። ኢየሱስ ክርስቶስ ግን አምላክ ነው። ሞትን ሳይሞት አልተባለም። ክርስቶስ ሞትን ሞቶ አልቀረም እኮ ሞትን ምን አድርጎ ድል ነስቶ አጥፍቶ እኛን የመንግስቱ ዜጎች አድርጎ ሞትን ድል አድርጎ ማተነሳ ኢየሱስ ክርስቶስ። ክብር ምስጋና ለመድኃኔዓለም። ለዚህ አረ ከሄኖክ ይለያል የክርስቶስ እርገት። የሄኖክ እኮ ጊዜያዊ መሰወር። በኋላ ዘመን ሄኖክም ኤልያስም መጥተው ያስተምራሉ። ሐሳዊ መሲህ ሲነሳ ርኩስ መንፈስ ተነስቶ ዓለምን ላስተዳደር ሲል ክርስቶስን የሚጠራ የኢየሱስ ክርስቶስን መንግስት የሚቃወም ሲመጣ ያኔ ሄኖክ ይመጣል፣ ያኔ ኤልያስ ይመጣል። ይሞታሉ እነሱ።
ግን በሞታቸው ዓለምን ማስደሰት አይችሉም። በሞቱ ዓለምን ያስደሰተ የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው። እግዚአብሔርን ያስደሰተ ዓለምን ያዳነ እርሱ ብቻ ነው። ክብር ምስጋና ለስሙ ይሁን። ለዚህ ነው እርገቱን ስንናገር ሞትን ድል መንሳቱን እምንናገር። ነቢየ እግዚአብሔር ዳዊት በመዝሙር 137 ላይ እንዲህ ይላል፣ አረገ ውስተ አርያም ጽዮወከ ጽዋ ይላል። ወደ አርያም ወደ ሰማይ አረግ። ማረግ ብቻ አይደለም፣ ምርኮን ማርከ። መማረክ ታውቃላችሁ? ምርኮን ማርከ እኮ ነው ያረከው። እንደ ኤልያስ ብቻውን አይደለም። ኤልያስ ፍጡር ነው። እንደ ሄኖክም ለጊዜው ለብቻው አልተሰወረም። ሄኖክም ፍጡር ነው። ኢየሱስ ክርስቶስ ግን ፈጣሪ ነው። ሲያርግ ምርኮን ይዞ። ምርኮ ምንድን ነው? ኢየሱስ ክርስቶስ በሞተ ጊዜ 3 ቀን 3 ሌሊት በመቃብር በስጋው ሲቆይ በአካለ ነፍስ ግን ሲኦል ወርዷል። ለምን? በሰይጣን የተያዘውን የሰው ዘር ከአጋንንት መንጋጋ ለማውጣት፣ አብርሃምን ለማውጣት፣ ትንቢት የተናገረውን ኢሳያስን ለማውጣት፣ ኤርምያስን ለማውጣት፣ ሙሴ እነዚህን ለማውጣት ኢየሱስ ክርስቶስ ሲኦል ወርዶ ሲኦልን ባዶ አድርጓል። ሰይጣንን ማርኳል። ሰይጣንን አስሯል። የራሱን ሰዎች ወደ ገነት ከእርሱ ጋር ወስዷቸዋል። ክብር ምስጋና ለመድኃኔዓለም ይሁን። ምርኮን ማርኮ በዚህ ዓለም ላይ አንድ ዘማች አንዱ ወደ ጦር ግንባር ወደ ጦር ሜዳ ሲሄድ ወይን ይሞታል ወይን ጀግና ሆኖ ማርኮ ይመጣል አይደለም። ኢየሱስ ክርስቶስ እኮ ሰይጣንን አስለፍልፎ መስቀል ላይ ሲሰቀል፣ ስለ እኔና ስለ እናንተ ሲሰቀል መስቀል ላይ አምላኬ አምላኬ ነጽረኒ ወለምን ታደገኒ ሲል መዝሙር 22 ላይ ከቁጥር 1 ላይ ያለውን ቃል ኢየሱስ ክርስቶስ በመስቀል ላይ ሆኖ አምላኬ አምላኬ አባቴ ሆይ ስለምን ተውከኝ ሲል ሰይጣን መጽሐፍ ቅዱስን በግርድፉ ነው የሚያውቀው እኮ በደንብ ያውቀው። አሃ እኔ አምላክ መስሎኝ እኔ እግዚአብሔር ልጅ መስሎኝ ለካ አይደለም እያለቀሰ አየሁት፣ አባቱ ሲጠራ አየሁት ብሎ ሰይጣን ጠጋ ሲል ኢየሱስ ክርስቶስ በነፋስ አውታር አሰረው። ማንን? ሰይጣን። ያኔ መለፍለፍ ጀመረ። ያኔ እሱን አስሮት እዛ ጋር ሰይጣን መስቀሉ ስር እንደታሰረ ኢየሱስ ክርስቶስ ሲኦል ወረደ፣ ነፍሳትን ማረከ። ማንን አስሮ? ሰይጣን። ወገኖቼ ሰይጣን ታስሯል። እንደውም እኔ ብቻ ነኝ እንዲህ አታላይ ብሎ ነበር ሰይጣን። ሔዋንን ሲያታልላት እኮ እኔ ሰይጣን ነኝ ብሎ እኮ ነው ያታልላት። ስም ለመሰየም የምትሄደውን ምስጋና አቀርባለሁ ብላ የምትሄድ እባብን መንገድ ላይ አግኝቶ እኮ ነው እባብ ላይ እኮ ሆኖ እባብ አዝላው እኮ ነው ገነት ውስጥ የገባው ሰይጣን። አያችሁ ዛሬ ቤተ ክርስቲያን እኮ ሰይጣን የሚበጠብጠው መግባታችን እኮ እዚህ እሱ እኛ ምን እኮ ይዘን ተሸክመ የምናመጣው አዝለን የምናመጣው እኛ ነን። ጠንቋይ ቤት ሄደን መተት ቤት ሄደን ሟርት ቤት ሄደን እናመጣዋለን። እሱማ ከዛ በር ላይ ወደዚህ ውስጥ መግባት አይችልም። እኛውንን አዝለን የምናመጣው። እባብ ሰይጣንን አዝላ ገባሽ ገነት ውስጥ በእባብ ላይ አድሮ አሳስቷል። እሱ ብቻ አታላይ። ይህንን ስላችሁ ከዚህ የበለጠ ጥበብ የእርሱ የሆነ እግዚአብሔር እኮ ነው ያለ። እግዚአብሔር እኛን ለማዳን በስጋ ተገልጦ በመስቀል ላይ አባቶ አምላክ ሆይ ሲል ሰይጣን ማን ነኝ ነፍሱን ከስጋው የምነሳ ብሎ ጠጋ ሲል ሰይጣን ተገረፈ። ከዛ ሰይጣን ምን እንዳለ ታውቃላችሁ? መኑ ውእቱ ዘሞአኒ ስጋ ለቢሶ አለ። ስጋ ለብሶ እኔን ያሸነፈኝ ማን ነው? ማን ነው ደግሞ እኔ ደፈረኝ ብሎ ማልቀስ ጀመረ። የሰይጣንን ለቅሶ የእግዚአብሔርን አምላክነት የፈጣሪን ሁሉን ቻይነት የኢየሱስ ክርስቶስን አዳኝነት በሰይጣን ላይ የሰጠንን ኃያልነትና ስልጣን ማወቅ ከፈለጋችሁ
ወንጌላዊው ዮሐንስ ሰይጣን ሲለፈልፍ እኮ መስቀሉ ስር ነበር አይደለም? ትምህርተ ቧት ብሎ ጽፎታል። ሰይጣን ሲለፈልፍ አዳምጦ መኑ ዘበአኒ ሥጋ ለቢሶ ሥጋ ለብሶ ያታለለኝ ማን ነው? ሰይጣን የመሰለው ሰይጣን በህድረት ነው ሔዋንን ያታለላት ኢየሱስ ክርስቶስ የኔና የናንተ ጌታ ግን ሥጋን ለጊዜው አልተጠቀመም። ሥጋን በተዋህዶ የባህሪ አምላክ አደረገው። በዚህም ሰይጣንን ረታው። ከሰይጣን እጅ እነ አብርሃምን፣ እነ ይስሐቅን፣ እነ ያዕቆብን ፈልቅቆ አወጣ። ክብር ምስጋና ለመድኃኔዓለም። ይሄ ምርኮን ማረከ። ዝም ብሎ አይደለም ያረገው፣ ሲኦልን ባዶ አድርጎ ነው ያረገው። ለዚህ ነው የዮሐንስ ወንጌል ምዕራፍ 3 ከቁጥር 13 ላይ እንዲህ የሚል ቃል አለ። ምዕራፍ 3 ከቁጥር 13 ላይ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ይላል። ምን ማለት ነው? ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም። እውነት ነው። ለሌሎቹ አንድ ጊዜ ነው የሚነገረው፣ ለክርስቶስ ግን ብዙ ጊዜ ነው የሚነገረው። ኢየሱስ ክርስቶስ ባደረገው ለእኛ በተገለጸበት መንገድ በሰጠን አገልግሎት ፍጹም ሰው ፍጹም አምላክ ሆኖ በሰጠን አገልግሎት ባዳነን የማዳን መንገድ ሐዋርያን ተብሏል። ሐዋርያት እኮ ሐዋርያ የሚል ስም ያገኙት እኮ ከኢየሩሳሌም ወደ ሌላው ዓለም ስለተላኩ በራሱ በኢየሱስ ክርስቶስ ምን ብሎ ነው የላካቸው? ሂዱና ዓለምን አስተምሩ ብቻ ብሎ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው ብቻ ብሎ አንድ ቃል ተናግሯል። ምን ብሎ? አብ እኔን እንደላከኝ እኔም እናንተን እየሰማችሁ ነው። አብ እኔን እንደላከኝ እኔም እናንተን እልካችኋለሁ። ኢየሱስ ክርስቶስ ከሰማይ የወረደ ከአብ የተላከ ወልድ እግዚአብሔር ወልድ ሐዋርያ የሚባለው ከሰማይ ስለመጣ ነው። እግዚአብሔር ነው እኮ እሱ። ሐዋርያ ስለተባለ እንደ ሐዋርያ አይደለም። ከሐዋርያቱ እንዳንዱ የሚታይ አይደለም። ሐዋርያ ማለት ከአንድ ቦታ ወደ ሌላ ቦታ ሄዶ የሚያስተምር ማለት ነው። የመጀመሪያው አስተማሪያችን የሐዋርያት አስተማሪ ከሰማይ የመጣ ማን ነው? እግዚአብሔር ነው። ወገኖቼ ትንቢተ ኤርምያስ ምዕራፍ 31 አንብቡት። የዮሐንስ ወንጌል ምዕራፍ 6 ከቁጥር ጀምራችሁ አንብቡት። ማንም ሰው ከትንሹ ጀምሮ እስከ ትልቁ ድረስ እኔ ነኝ ሊቅ ያለ ማንም እግዚአብሔርን እወቅ ብሎ አያስተምር ይላል። ለምን? ሁሉም ያውቁኛል። ሰው እኮ እግዚአብሔርን አስተምሮ ማስረዳት አይችልም። እኛ እግዚአብሔርን ያወቅነው አስተማሪያችን ራሱ ኢየሱስ ክርስቶስ እግዚአብሔር ስለሆነ ነው። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቁኛል። ሁሉም ከእግዚአብሔር የተማሩ ይሆናሉ። አስተማሪያችን ሐዋርያችን እግዚአብሔር ከሰማይ ወረደ፣ ወደ ሰማይ ወጣ፣ አሁንም ለፍርድ ይመጣል። ክርስቶስ ወደ ሰማይ ወጣ፣ ከሰማይ ወረደ፣ አሁን እኮ ለፍርድ ይመጣል። ዳግመ እንሌለ እንዴ? ዳግመኛ በሕያዋንና በሙታን ላይ ለመፍረድ ይመጣል። አሁን ደግሞ በዳግም ምጽአቱ ልክ እንዳረገ እንደዚሁ ይመጣል። ሌሎቹ ግን ሰዎች ይህ አይነገርላቸው። ሌሎቹ ግን ቅዱሳን መሰወራቸው መሄዳቸው እንጂ ከሰማይ ወደ ምድር ይሄንን የውሃ መንገድ እንደ ክርስቶስ አያረጉትም። ምስጢሩ ይሄ ነው ወገኖቼ። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ማለት ደግሞ ስሙኝማ፣ እግዚአብሔር ከሰማይ ሥጋ ይዞ አልመጣም። የተዋሃደው ሥጋ ግን የማንን ሥጋ ነው? የድንግል ማርያምን ሥጋ የራሱ ሥጋ አርጎ የአምላክ ሥጋ አርጎ ተዋሃደው። በዛ ተዋህዶ ገና በማህፀን በድንግል ማርያም ማህፀን እግዚአብሔር ወልድ ሲጸነስ ሥጋ እኮ በመላእክት በሰማይም አለ። መላእክት እኮ ምድር ላይ ሲሰግዱ መላእክታችን ጋር ሲሰግዱ ለኢየሱስ ክርስቶስ በሰማይም እየሰገዱለት ነው። ወገኖች ስሙ። ንጉሥ
ያለ ንጉሠ ጽድቅ ወሰላም። አንዳንድ ንጉሥ ትልቅ ሆኖ ነው የሚነግሰው። ኢየሱስ ግን ንጉሥ የተባለው ሦስቱ ነገሥታት ሽማግሌዎቹ የሰገዱለት እኮ ገና ሕፃን ሆኖ በከብቶች ግርግም እያለ ኢየሱስ ንጉሥ ነው። ኢየሱስ ክርስቶስ ንጉሠ ሰማይ ወምድር ነው። ይህንን ያወጁት መላእክት ናቸው። ምን ብለው? ስብሐት ለእግዚአብሔር አሉና በሰማያት በሰማይም እያዩት ነው። እዚያ በእናቱ እቅፍ ያለው እግዚአብሔር ወልድ በሰማይም በኪሩቤል ጀርባ ላይ ታያቸው። በማኅፀን ሳለ ተዋህዶ ሲነገር በመላእክት ነው። ለእኛ ግን በአጭር ቁመት በጠባብ ደረት ተወስኖ አየነው፣ ዳሰስነው፣ ተመለከትነው። ክብር ምስጋና ለመድኃኔዓለም ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።